ሰላም ጤና ይስጥልን ክቡራትና ክቡራን የቲክታክ ቤተሰቦቼ፣ ክርስቲያኖች በእግዚአብሔር ሙስሊሞች ደግሞ በአላህ ይህን ቪዲዮ እንዳታሳልፉት በአላህ ሙስሊሞች ክርስቲያኖች ሁላችንም ይመለከተናል። ይህን ቪዲዮ እንዳታሳልፉት። እነዚህ ቤተሰቦች ትናንትና ቴክስት ደርሶኝ ነው እገዛ አስፈልጓቸው። እንደምታዩት ይህ ልጅ የአእምሮ ታማሚ ነው። እነሱም ደግሞ ከራሳቸው ችግሮቻቸውን ከራሳቸው እንስማ። ይህን ቪዲዮ እንዳታሳልፉት። ሼር ኮፒ ሊንክ እያደረጋችሁ ለሚመለከታቸው አድርሱልኝ። ሀሳባችንን እንቀጥላለን ማለት ነው። እሺ ወንድሜ አልዩ፣ ምንድን ነው ያለባችሁ ችግር? እስቲ ምንድን ነው ጮክ ብለህ ያለባችሁን ችግር በሙሉ አስረዳኝ። ባቢስ ምንድን ነው ያለበት ችግር? ይኸው እንደምታዩት እያስቸገረ ነው። ምንድን ነበር? ከመጀመሪያው ጀምሮ ነው? ሲወለድ ጀምሮ ነው ወይስ እንዴት ነበር ያለው ሁኔታ? እስኪ ያስረዳል። ሲወለድ ደህና ነው። አሁን ከጊዜ በኋላ ነው አሁንም እንደዚህ መታገል አይምሮ በጣም እየተጨናነቀ ያለው። አሁን ተጁንታ ወደዚህ በጣም ተዳጅ አሁን የሚያዘው ፊት ያወራ ነበር። አሁን አያወራም። ግን ይሁን የሚሸጥ የሚለወጥ የለንም፣ ያለነው የቤት ኪራይ ነው። አሁን በዛሬ በነገ ሐኪም ይባላል ማሳከሚያ አተን ይኸው እዚህ ደርሷል። ተኛ ችግር ማለት ነው። የምንለሰው የምንጎርሰው የለንም። እኔ ቀን ስራ ነው የምሰራው። እሱ ያንን ልጅ ጨምዲያ ትውላለች። ከዛ ትመጣላ ነው ደግሞ ስራ የምሰራው። ከዚህ በፊት ሕክምና አድርጓል አላደረገም? ጀመር አድርገን ነበረ። የማይሆን ሆነ። ብሩ ተየት ይምጣ። ስለዚህ ቀድሩ ጠፋ፣ ተቋረጠ እና የዚህን አኳያ ያህል ነው እንዴት የምታውቅ። ይኸው በጣም አስቸጋሪ ሆኖብን ዝም በል ቁጭ ብለናል። ከኔ ጋር ከመምጣታችሁ በፊት ያው ለኔ ለመንገር በጣም ተቸግረህ እንደነበረ ነው የነገሩ ጓደኞችና ከዚህ በፊት ይሄ ችግር ማሳወቅ ነበረብህ። ከዚህ በፊት ምንድን ነበር የነበረው ችግር? እስኪ ያስረዳኝ። እኔ ጋር አሁን ብዙ ጊዜ በዚህ እንገናኛለን፣ ግን ችግርህን ለመናገር በጣም ተቸግረህ እንደነበረ ነው የሰማሁት። ፈርቼ ነው ይሄንን ለመናገር በቃ እኔ እንዴት ይሳካል ብዬ የሚለው ይዤ ነው አሁን ይመራል ሳበማክረው ነው። አሁን ለታ እንደዚህ ደግሞ ምን ችግር አለ? ይሄ የሞሱ ስራ አይደለም ወይ? ይሄ ምን ችግር አለ? ምንም የሚሻገር ነገር የለም። እኔ ነግረዋለሁ ምንም ይሰራል ያለ ጊዜ ነው ይሄን ለማቅረብ ያልቻልኩት። እሺ እናታችን እህታችን እንግዲህ መቼም የዚህ ችግር ሰለባ በአብዛኛው ያው አባትም እንደሚቸገር ቢሆንም ትልቁ ጫና አንቺ ላይ ነው ብለን እናስባለን። እና እስኪ ያለው ችግር ምንድን ነው? በቤታችሁ ውስጥ ያለባችሁ ችግር አሁን የሚቸግራችሁ ነገር ምንድን ነው? እህቶቻችን ወንድሞቻችን እንዲረዷቸው የምትፈልጉት ነገር ምንድን ነው? እስኪ አንቺ አብራሪልን። ወንድሞቼ ወገኖቼ እንዲረዱኝ በጣም እቸጋገራለሁ። ልጅ ይዤ በጣም መስራት መውቃት ውጭ አቅጠኛልና ወገኖቼ እርዱኝ፣ ዘመዶቼ ብዬ ነው መረዳ ነግራችሁ ለታስ በተረፈ በጣም ጭንቅላቴ ተበላሽቷል፣ አይምሮ ተበላሽቷል። ወገኖቼ እርዱኝ ብዬ ነው ነግራችሁ፣ እህቶቼም ወንድሞቼም እርዱኝ ብዬ ነው። ወልጄን አላሳከም ወይኔ ጭንቅላት ደህና ሆነ። እባካችሁ ወገኖቼ እህቶቼ ወንድሞቼ የምታዩት ይሄን የምታዩት እርዱኝ እባካችሁ ብዬ። እሺ እህታችን ያው እንግዲህ ወንድሞቻችን እህቶቻችን ይደርሳቸዋል፣ መርዳት ለሚችሉ አካላት ያደርሱልናል። እናንተስ ተጓዳኝ ችግር የእናንተስ የጤና ችግር? ምላስ የሚቀመስም በቤት ውስጥ የለንም። ያው ልጅ ተግሌ ነው እሱ መሬትም የለንም። ጎጥ በኪራይ ቤት ነው ያለ ነው። ይሄን ወገኖቼ እናታቸው እርዳታ አድርጉልን ብለን ነው። ምንም ምላስ የሚቀመስም የለም። ሸጥም ዶሮም ምንም በቤት ውስጥም የለን። የቤት ኪራይ ስንት ነው የምትከፍሉት? የቤት ኪራይ 500 ብር ነው በወር የምትከፈለው። በወር 500 ብር። እሺ እና ወገኖቼ እናታቸው ተበደረ እንዲያደርጉልን ወገኖቼ እህቶችም ሆናችሁ ያን እያያችሁ ልጅ ማሳከም ያጥቼ በዲዜም ገንዘባችን ተመልሰናል። ይሄንን ቤተሰብ አድርሱልኝ። ሼር ኮፒ ሊንክ እያደረጋችሁ ልጅ ያላችሁ ቤተሰብ ያላችሁ በሙሉ ይሄንን ጉዳይ ሼር አድርጉልኝ። እኔ ተከታይ የለኝም። ተከታይ ላላችሁ አካላት ተከታይ ፎሎወር ላላችሁ አካላት አድርሱልኝ፣ እለምናችኋለሁ። በአላህ በእግዚአብሔር ይጃችኋለሁኝ። እለቅላችኋለሁ፣ አካውንት እለቅላችኋለሁ፣ ከታች ሜንሽን አደርግላችኋለሁ። ሁሉንም ነገር እባካችሁ አድርሱልኝ። ለማስተር አብነት ለና አዶናይ እንዲሁም ሌሎች አላችሁ። ይህንን ቤተሰብ እንርዳ፣ አግዙን ለማለት እወዳለሁ።